ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገሩ የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሼር አድርጉላት ትምጣ እሷ። ቴንኪ ጆከሪ። አንድ ቃ ጠብቀኛለህ። የሆነ ፎቶ አለና እሱን የፈለኩት ነው። እሺ እሱም በትልቁ ከላይ የሚታ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች ማሚ ያልኳቸው ማድረግ አልቻልኩም፣ መቀየር አልቻልኩም። እኔ አሁን በጃኒ እኔ በጣም መወዳት ልጅ ናት ታውቃለህ። በጣም ላይክ እንዲያውም እንደዚህ ጠንካራ ያንግ ልጅ ናት፣ ደስ ትለኛለች ምናምን። ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል። ጆከሪ እኔ የማየው በራሴም በሌላም ሰው አየዋለሁ። ሰው ልጅ ሊደዋወል ይችላል። ጃኒ ትበደል ነው አዶንት እንደዛ ማስበም ሴትም አይደለሁም። እኔ በጣም መወዳት ልጅ ናት። ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ። እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም። ጃኒ ለመውደድ የጆን ዳንኤል መሳደብ፣ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም፣ መጥላት የለብንም። ሀሳባችን ኦፒኒየን መስጠት እንችላለን ሁላችን። ሴት ስለሆነች እንቆምላታለን። ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ። ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው። ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ። እኔ እንደምንረዳው ይሄ ልጅ እኔ በበኩሌ አሁንም ግልጹ የምነግረው ከጃኒ ጎን ነኝ ተናግሬያለሁ። አንድ ጊዜ ቤቱን እኔ መስመር ላስይዘውና ሁላችሁም ይወጣሉና ጆንን እንጠብቀው። 1 ደቂቃ ነው ያለው። እስከዛ ድረስ እሱ ሀሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል፣ መውረድ ካለበት ይወርዳል። ለእናንተ እድሉን እንሰጣችኋለሁ። አሁን እሱ ማውጣት ጥያቄዎቹን አሁን አንተ ጠይቀኝ። እሺ ችግር የለም እኔ ጠይቃለሁ። ያለውን ነገር በቪዲዮዎችም በነበሩት ነገሮች ጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታብታብ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። ከቁስሉ ጀምር። እጇን የተቆረጠውን አይተኸዋል አይደለ? የእጇ ነው የሚቀጨት ከሻ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆንዬ ይሰማል። አይቼዋለሁ፣ አይተነዋል፣ ሁሉም አይተውታል። አይቲ ኔትወርክ እየቆየ ነው። ኔትወርክ መሰለኝ። የኔ ነው የሱ ጋይስ? የኔ ይሰማል? ይሰማል፣ ለኔ ይሰማል። ጋይስ ይሰማል አይደል? እሺ እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጓል። ኢንስታግራም ስቶሪ ያደርጓል። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ያው አየው። እጇን በቢላ ቆራረጠችና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ
ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ እራሳችሁን እንደ መመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም፣ ከታች ያላችሁ ይታያችኋል። ይኸው እያያችሁ ከ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ማሳየት ትችላለህ። አይዘጋም። አርቀውና ማሳየት ትችላለህ። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው፣ ወደዛ አርቀው ራቅ አድርገው። አንተ አርቀው ይኸው እጇ ተቆራርጦ አየኸው። አርቀው እንጂ አታቅርበው። ይዘጋባል። አሁን ማየት ይዘጋባል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ ዝጋው። ቀጥል ሀሳብን ዙሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሼር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ። መሯሯጥ የለብን። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ። ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ይኸው አይደለ ይታያችኋል። ሚስኮል አደረገች አያለች እዛው ነው። ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ቀማኝ ስክሪንሾት አድርገው የእሷ ስልክ መሆኑን የእሷ አካውንት መሆኑን ቀኑ ታያችሁ አይታይም። በጀርባ በፊት ላድርግ ወደፊትም ቢሆን የምታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ታደርገው ይኸው ይታያል። እንደዚህ ገልብጭ ጃንዋሪ አይታየም። ይታያል። ወደዚህ በኩል ወደ እንትን በኩል ተጋርገው ጆከር ላክለት ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልክላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላው ሌላ ብራ ነው። እግዚአብሔርን ምንም እያደረጉ
ያለብኝ አወራለሁ። ማውራት ያለብኝ አወራለሁ። ማውራት ያለብኝ አወራለሁ። ማውራት ያለብኝ አወራለሁ። ማውራት ያለብኝ አወራለሁ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሊከታተል የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን ይኸው 24 አይደል ከ10 24 አይደል ከ17 24 የሚለው 24 የሚለው ድሮ ያወራ ነው ነው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታንሱ ጋይስ፣ እዩትና በኋላ ላይ ተናገሩ ጋይስ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉበት ሰዎች ነግራቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አለ። ከሁላችሁም እድል አልሰጣችሁም። ጥያቄ አካውንቱ መዘጋቱ ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ። እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት? ስለ እሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አለቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ስሜታዊ አረ በስመ አብ ጆከር እንዴ ለማንም የማብራራት ግዴታ የለብኝም። ማረገው ያደርጋለሁ። አሁን ሀሳብን ስሜታዊ ማስረጃ ካለ ትክሰሰኝ። እኔም እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት። እስኪ እኔ ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ
እኔ ፊት ለፊት እንደዚህ እያየችኝ ጆሮ እንደዚህ ያደርጋል። ተበልስ እግዚአብሔር ትምጣስ ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም ደርሳለሁ። ከምትመጣ ነው እሱን ለማውራት ፈልጌ ነው እኔ ጆን ዳንኤል ምንድነው ማሚ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደ ሌላው ቲክታክ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርገህ ቢኮዝ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት ምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም ማሚ ፊት ለፊት አይኔን እያየሁ ስትል ልንገር አንዳንድ ሰው ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁ? እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገር ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ እኔ በሁላችንም በደንብ እንቷል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰደድም። ከታቻለሁ ጆከሪ ባይደው አግኝቻታለሁ። አትናገርም። ቤት መታለች እዚህ ስማኝ፣ ቤት መታ እዚህ አግኝቻታለሁ። ዛሬ ደግሞ የምትፈራራም ሴት አይደለችም። ሰው ፊት ነው በጣም ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩት ነገር አለ፣ በደንብ ነገር አለ አለች። አሁን ከልጅና አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ ሰዓትም ታጠብቃት ሚውት አድርጉ። ዋሲዬ ሚውት አድርጉ። አይ ልንገረው ልመልስልህ ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላውቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላውቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መስጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክልሃለሁ ጆከር፣ ችግር የለው አንተ ልክልሃለሁ። ምን እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን ልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ?
ከአዶናይ ጋር ይወጣለች። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው፣ በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገቢያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይዘው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማሳያ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልታይ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። ኦካ በእርግጠኝነት ተመለከተ። ሌላው ግን እኔ ዳንተ መቼስ አትመጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንድ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። አሪፍ ነው። ሌላ ሀሳብ መስጠት አልፈልግም። ትምጣና ታውራ መጣላት እውነቷን ትናገር። እውነት ከሌላት ካልመጣች ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለሚሰው ይምርጣ ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድን ነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ተላክ እንደምን ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት መንቆመው ነገር አለ። ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ፣ እሷም እንደሱ አስተያየቷን ሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣሁ ተገናኝተናል፣ ተደዋወልን። ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይዞ በወጣ ችግር የለውም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለግኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገር እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ፣ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ። እንደ ሰው አመለካከት ነው ይሄ ታውቃለህ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን። እኔ እንትን አይደለም ወሬው ፌር ሆኖ በቃ
ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው። የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ እኔ። የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ያለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄን ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ በዚህ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሷ እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች፣ 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለውም ነበር፣ ተኝቼ ነው፣ ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታደርጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታደርጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም፣ ግን ያለው ሰው አይፈራም አይደል? እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? ሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መምጣት መድረስ የነበረባት እሷ ነች። ተበዳይ ነኝ ብላ ቀድማ የወጣች ጆንዳኔ ልቆቶ ቪዲዮ አላሳይም። አሁን እኔ ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷ መታ የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለእኛም ለተደዋወሉ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነ ማዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለም። እመጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ አንዴ ለውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ የመኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው ገብታ ትናገር ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች መንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልሽ፣ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነው። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠኝ ያለው። መተሽ ይሄን ያደረከኝ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ።
አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። ሁሌ የተደፋፍ ነው። አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሀሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷን ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣት። ጃኒ ላፊ ነገር ከተናገረች ሚውት አረጋታለሁ። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም። ለምንድነው ሳይድ የሚይዘው? ትናገር። ለምንድነው እኔ ሳይድ የሚይዘው? እኛም አይ በውስጥ እየጻፈልኝ ነው። ትናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው የምንሆነው እኛ። ማሜ ቆይ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታተላቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረች ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወል እና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንዲሁም ጆን ዳንኤል ተፈታ፣ አዶናይ ተቀየስልን እስከዛሬ ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ጆከር አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው። 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት። ትመጣለች። ማውራት ያለባትን ታወራለች። እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር፣ አንተና ማሜ ሳይድ ስላልያዛችሁ ተናደው ነው። አሁን የሆነ ሳይድ ሊቀጧችሁ ነው። ዝም ብሏችሁ ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው እቀርባታለሁ። እሷንም እቀርባታለሁ፣ እሱንም እቀርባለሁ። አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሀይድ አታድርጉ። እዚህ ፎሎወሮች ሀይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን፣ እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያስኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሽፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር። ይኸውልህ ልንገርህ፣ ሙከራ ያደረገ ሰው ዋዜ እንከባበር። የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ስለተ አዳምጠኝ። ቆይ እኔ ያለበት ሀገር ነው የምንኖረው። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችሁ ቪዲዮ ላይ በላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሀሳብ ያለ መስጠት ምንድን ነው ችግሩ? ወይስ በቤተሰቦቼ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባህ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባህ አይደለ? በቃ ያኔ ካልሆነ ገደል ይግባ ነው።
እንድትመጣ ነው። አሁን ጆንም እሷ ትምጣ ነው። እኔ አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ፣ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን ነን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባት ኖ ስልክ አላት አይደል? ለምን አደውላት ነው እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታል? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ ይህ ሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሬን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ለአንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ሊድ ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሁሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድም እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ነው። 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃ ነው። 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣሁ አዶናይ ጋር ነው ያለች። ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጆን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳየ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረ እና ተከታዮቻችን እየተደናገሩ ስለሆነ ያሉት ይሰማኛል። በቃ ዱጣኔ አስፈላጊ ከሆነ ልካቸዋለሁ። ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣሽ ደግሞ ጥረኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ቪዲዮውን እየጠበቁኝ ነው ልጅና ሚስቴ። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ያለችግር ማውጣት ያለበትን አወጣለሁ። ሂድ ስትመጣ መመለስ አልክልህም። እንደዛ ጆከር የሚወጣ ነገር አይደለም። ለእኔ ለሚዲያ ፍጆታ የሚውል ብቻ ነው ለእኔ የምትልክልኝ። እንደዛማ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባት አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለእኔ ላክልኝ አለ ምን ሊያደርግልኝ? ቆይን ተባበር ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ እየተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ
ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራት? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መጥቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒም የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች ኤክሷ ነው። ውዝ ሪስፔክት ሊከባበሩ ይችላሉ፣ ሀይ ሊባባሉ ይችላሉ። ተጎዳ ሲባል እሱ መጣ አይደለ? አዳምጥኝ። እሱ መጣ አይደለ? አሳይ አይደለ? ሲያሳይ እሷ መጣ ያለመናገር ምንድነው ችግሩ? ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ላይ ላይ እየተሞዳሞደ ነበር። ክስ አቀረበችው። ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ አስተያየታችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አንድ ጊዜ ዮኒ ራሱ ስለነበር ስር ሳዳምጥ ነበርና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድነው ያለው? እሷ የሁላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ከሰውና ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከር እና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ። ትምጣና እኔ እንትን ብያለሁ እንደዚህ ሆኛል ያለችበትን መጣ ተመስከር። ይኸው እሷ ናት ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮህ ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ዮኒ አሁን አንተ ቀድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበት። አው ሶሪ አየሁ። ስለሱ ይቅርታ። እኔ የቆየ ነው መሰለኝ እውነት ለመናገር። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችው በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። ስለዚህ እኔ ምንድነው አሁን ከሰማሁት በኋላ መቅረብ አይችልም። ጆካልከው ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል። በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ። አካውንቴን ያዘጋው እሱ ነው። በእህቶቼ መካከል ይደበድበኛል። እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር ጆከር ቆይቼ ነው የምገባው። አሁን መግባት አካውንት ልስጣት ትምጣና ራሷን ባል ቆይቼ ነው የምገባው። ምንድነው እኛ አካውንት ልስጣት? ለምን እንደዛ አይነት አሁንማ መፈታት ጆከር የሁላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድነው እንደዚህ የምታደርጉት?
አይ አቁ ዛሬ ውጣ እያለ ነው ጆከር። እውነት ጓደኛዋ የሆናችሁ ሰዎች አንድ ጊዜ ነው ዮኒ ቲክታክ ላይ ነው አይደል ያለው አካውንት ይሄኛው ቢዘጋብ ይሄኛው ፈጥኖ አይዘጋብን። ይሄኛው ከምን ተዘጋ ወይስ ጆካ ነው ራሳቸው እንትን አድርገውት ይሆን እንዴ? እኛ ህፃናቶች አይደለም። ይሄኛው ማለት ሊዘጋ አይችልም። በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብሎ በተለያየ ሲያሳ አራዳ ጨዋታ ነው። ይሄን ነገር አንቀበል። 100 ሺህ ይሄን እኔ ማለት ማማ ነይ ግቢ ተከራከሪ ፊት ለፊት ሳንናገር መጥፎ ነገር ሳትናገር እኔ ላሳየሁት ነገር ሐሰት ነው የምትይ ከሆነ ፊት ለፊት ነይና ክሰሽኝ እያለ ትክክል። እኔ እንደዚህ አይነት መድበቅበቅ አይመቸኝ። አልተዘጋም እያሉኝ ነው። ለምን ይዘጋል? ለምን እንደሚለው አልተዘጋም? ያ ከሆነ እኮ ማንኛውም ሰው እኮ ይኸውላችሁ ሲስተም አለው። ባን አድርገህ ቪዲዮ ሰርተህ አካውንት የተዘጋቢ ብለህ ማንንም መክሰት ትችላለህ። ትክክል። እንደዚህ አይነት አራዳ ጨዋታ ማንም ሰው እንትን አይደለም። ታይም ስጣት። እስከዛ ማውራት ያለበት ሰው ያውራ። ታይም ስጣት ትመጣ ይሆናል። እኔ ኤልሻዳይ ጋር ደውዬ ነበረ እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም ተደውሎልኝ ነው፣ ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየኝም። ይሄን ያለው የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለች። ይሄ እንደዚህ አይነት ጨዋታ ባዶ ላይ አካውንት በባልሽ አካውንት ነይ ባዶ ላይ አካውንት ነይ ከሳሽ ነሽ አይደል? ባዶ ላይ አካውንት ነሽ ነይ ባዶ ላይ አካውንት ነይ ካልመጣች ሌላ ነገር ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ ካልመጣች እኛም እንገረበጣለን እኮ ይኸውልህ ላኩልኝ አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። በአዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደለም አለቀ። በአዶናይ አካውንት ነው የተወደደ ሀሳብሽን እሱ እንዲያስረዳ አንቺም ማስረጃ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ ስለመውለድ ስላለመውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ። እኔ ጋይስ እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛ ውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም። አይደለም እኛ ልጆች ያለን ሰዎች ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብላ ግን ያንተን ሀሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ አሁን እዚህ ጋር ምን አለ ጆከርና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት። አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት በጾታ የጾታ ዘረኝነት ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያለው ማለት ነው። እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነው። እና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ዋሴ ስማ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነት እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይህን ነገር መቀበል አለብን። እንዴ በጣም ተበዳይ ከሆነች እስካሁን መጣ ለምን አታስረዳ? በቃ አሁን የመጣ ሙድ ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገንባቴ አለባችሁ ጋር ሴት እንደ ሴት እንቆማለን። ግን የሚበደል ወንድ ይኖራል እኮ ጋይስ። ሴት ስለሆንኩ እኔ በሴት መቆም የለብኝም። ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ዮኒም አለ። ዮኒን ይቅርታ ብዬ ነው ያስወረድኩት አይደል? የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር
ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለሁም? በዚህ ደቂቃ ላይ ከጆን ዳንኤል ጎን መታ ፊት ለፊት እሱ ሲገባ እሷ ስገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደለም። አካውንቱን እንዴት አይሰጣት? ሀሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። እንዴት ቆይ ሚውት ተውቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታልክ? እዚህ ጋር እንኳን ከጆከር ጎን ነኝ እኔ ምናልባት እኔ እንደዚህ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር አይሰዳደም። እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ። ይኸው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባህ? ማሜ አካውንት የኛውም ተዘጋ ብላ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። እኛን አንዴ ተሰጥና 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወጣ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ወይ? ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራለህ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለ እኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይህም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕታፕ አድርጎ ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መጣ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤታም ኦኬ አይስታክ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከሆነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው። ሽቀላ እሱ ላይ አታካስ ማለት ነው በዚህ ጉዳይ
ሽቀላ ነው። መታ ሚዲያ ላይ ህዝብ ሰዓት ብለህ ጠይቀሃል አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን፣ የተደዋወለበትን፣ የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አይቻልም። እሷ የለቀቀችው ጆከር ለምን አትደውልላትም? ለጃኔ አንዴ ደውልላትና ሀሽቱ በተናገረችው ላይ የምጨምረው ንቀት ብቻ ሳይሆን ጥፋቱን እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ። ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያለው። አይ ኦኬ፣ ትመጣለች ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻ ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ከአንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስረት የፈለጉት ነገር አለ። ከተጎዳች ሁላችንም በእሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሰዓት እናውራበት። እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት ምን መሰለህ፣ ለማንኛውም ቀንም ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ለማንም ሳይድ አልያዝም። ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ። አስገብቶ በክብር አወራው፣ ወረደ እሱ። እኔም ፌር ነው ደግፈን ነበረ እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመታችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይዳያችሁ ጃኔ አንዴ ቆይ፣ ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባል የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። ዛሬ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለሁ ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ፕሊዝ ሚ ምንም ነገር በቃ እዚያ አሁን ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ይሄ ህዝብ ከአንቺ ጋር ይቆማል።
እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረብርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ የህዝብ ነው የሚጥልሽም የህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ በአብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለውም። በሌላ ስልክ ነው ከላይ በማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል፣ ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተም እኮ ምንም ችግር የለውም። ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖሰት እችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ? አዎ ቪዲዮ አለው። ቪዲዮውን መክቶ ነው ለኔ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ነው ማውራቱ። እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆነ ቪዲዮ ማውራት ማለት መደበቅ ለማመጣው መደበቅ ለምን መጣይልኝ እናቅርብላቸው። ሜቢ እሷ በህክምናም ወይ ምን ማለት ነው? ያላቀርብን በራሴ ወንኔ ከጆን ዳንኤል ጎን ነኝ። ወይ መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሀሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያለውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶና አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር እንዴት ተከሰሰ ምንኖራል? ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸው የሚጎዱ ሰዎች ማንም ስማ፣ እኩልን አዳምጠኝ። ማንም እኩልን ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽ እና ከአራትም በኋላ ገብታ አካውንት የተዘግቶን ምናምን ብላ ልታጫውተኝ እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጥቶ አንተን የጠየቀው በስነ ስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነ ስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሩ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረን እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሚን ይይዛል። ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከሪ ቴንኪዩ እንትኑ ስለሰጠኝ ታይሙን ካቴ